ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። ስብከቴ እኔም ያመጣሁት ያው እግዚአብሔር ይጎበኛናል የሚል ነው። እግዚአብሔር ይጎበኛል ማለቴ ከፓስተር ጋር ምንም የተነጋገርነው የለም። እግዚአብሔር ይጎበኛል። ሰው አይደለም፣ እግዚአብሔር ነው የሚጎበኘው። አሜን አሜን ያለ ሰው ይቀበላል። እና ንጉስ እንኳን በቤታችሁ ሲጎበኛችሁ ወይም ደግሞ አንድ ትልቅ እንግዳ በቤታችሁ ሲጎበኛችሁ ምን አይነት ዝግጅት ነው ማድረግ ያለባችሁ? ስለዚህ እግዚአብሔር ቃል ገብቷል፣ ጎበኛችኋለሁ ብሏል። እኛ እንዴት ነው ተዘጋጅተን እግዚአብሔርን ጉብኝት የምንቀበለው የሚለውን ነገር ነው ሐሳብ ነው የምናየው ዛሬ። እና እርግጠኛ ነኝ እግዚአብሔር ይጎበኛናል። ከእግዚአብሔር ቃል አንድ ስፍራ ከፍተን እናንብብና እንጸልያለን። ለርዕሴ ወይም ደግሞ ለስብከቴ ዋናው መሰረት የሚሆነው ቃል ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 ላይ ያለው ነው። የእግዚአብሔር ቃል እንደዚህ ይላል፣ በስሜ የተጠራ ሕዝብ፣ እስቲ አብረን እንበለው። ሕዝብ አይደለም እንደውም የሚለው በስሜ የተጠራ ሕዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገድ ቢመለስ ከሰማይ እሰማዋለሁ፣ ኃጢአቱን ይቅር እለዋለሁ፣ ምድሩንም እፈውሰዋለሁ። ሃሌሉያ። ጸልያለን። የዘላለም አባት እግዚአብሔር አምላካችን ሆይ በጌታችንና በመድኃኒታችን በናዝሬቱ በኢየሱስ ክርስቶስ ስም ስለዚህ ከሰዓት በኋላ ክብርና ምስጋና ላንተ። ጌታ ሆይ በአምልኮ ውስጥ በእያንዳንዱ በጸሎት በተደረገው ፕሮግራም ውስጥ ሁሉ መንፈስ በዚህ ስፍራ ሆኖ እያንዳንዳችንን ስለጎበኘን እግዚአብሔር አባት ሆይ ክብርና ምስጋና ላንተ እንሰጣለን። የዘላለም አባት እግዚአብሔር አምላኬ ሆይ አሁንም ለዘላለም በማይቀየረው ቃልህ ሕያው በሆነው ቃልህ ውስጥ እግዚአብሔር አምላኬ ሆይ አንተ መንፈስን እንድታሳልፍ ለእያንዳንዳችን የሚሆነውን እግዚአብሔር አምላኬ በዚህ በሰዓት በኋላ እግዚአብሔር እንድትሰጠን እንድትመግበን እግዚአብሔር አምላኬ ሆይ ያንተን ጉብኝት የምንጠብቅበትን እግዚአብሔር አምላኬ መንፈስ በእኛ ውስጥ እንድታፈስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የዘላለም አባት እግዚአብሔር አምላኬ በዚህ ስፍራ ላይ ክብር ይገለጥ፣ ማንነት ይገለጽ፣ ኃያልነት ይገለጽ፣ ጌትነት ይገለጽ። እግዚአብሔር አምላኬ ሆይ የእያንዳንዳችንን ልብ እንድትነካን በዚህ ከሰዓት በኋላ እግዚአብሔር አምላኬ ሆይ በዚህ ስፍራ መተን ካንተ የሆነውን ነገር ሳንቀበል እንዳንሄድ በኢየሱስ ክርስቶስ ስም እርዳን። ታማኝ ስለሆንክ እጅግ አድርገን እናመሰግንሃለን። ክብር ሁሉ ተጠቅልሎ ለኃያሉ ስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ፓስተር ቅድም እንደተናገረው 21 ቀን የጾምና ጸሎት ጊዜ አለን። እግዚአብሔር የሚጎበኝበት ጊዜ ነው። እኛ ግን መዘጋጀት አለብን። በዚህ ስፍራ ስናነብ በስሜ የተጠራ ሕዝቤ፣ አሜን። እስቲ ከጎናችሁ ያለውን ሰው በእግዚአብሔር ስም የተጠራ ሕዝቡ ሰው ነህ ብላችሁ ንገሩት። አሜን። አንዳንዱ ይጠራጠራል፣ ምክንያቱም ይሄ በብሉይ ኪዳን ውስጥ የተጻፈ መስሏቸው ይጠራጠራል። በአዲስ ኪዳንም አለ። አሁን አላነበውም፣ ሄዳችሁ በሁለተኛ ቆሮንቶስ ምዕራፍ 6:16 ላይ ሄዳችሁ ይሁ ሕዝቤ ብሎ እግዚአብሔር ጠርቷቸው። እንደውም እኛ ከእስራኤላኖች እንበልጣለን። በምንድን ነው የምንበልጠው? እግዚአብሔር በብሉይ ኪዳን ጊዜ የት ነው የሚያድረው? አይደለም፣ በመቅደስ ውስጥ ነው የሚያድረው። አይደለም፣ እግዚአብሔር ሕዝብ
መቅደሱ ሲሄድ ነው እግዚአብሔርን የሚያገኙ እግዚአብሔርን የሚገናኙ። አሁን ግን እግዚአብሔር በማን ነው የሚያድረው? እስቲ በእኔ ነው እግዚአብሔር የሚያድረው። በመንፈሱ እግዚአብሔር በእኛ ውስጥ ነው ያለው። ስለዚህ የእግዚአብሔርን ስም የተሸከምን ክብሩን የተሸከምን እግዚአብሔር ሕዝቤ ያለን እንደኛ ያለ ማንም የለም። ማለቴ ሰውን ሁሉ ስትመለከቱ ማን ነው የፈጠረው? እግዚአብሔር ነው። ግን እግዚአብሔር የራሱ የሆኑትን በክርስቶስ ደም የተዋጁትን ሰዎች ልዩ አድርጎ ሕዝቤ ይላል። ሕዝብ ሳይሆን ሕዝቤ። ምን ያህል ከሱ ጋር ቅርብርብ እንዳለን ነው የሚያሳየው። ስለዚህ ኢፍ በእንግሊዘኛ ላይ አሁን ይህንን ብትተረጉሙ ኢፍ ማይ ፒፕል ይላል። ኮንዲሽን ነው በእንግሊዘኛ። እንደዚህ አይነቱ ኮንዲሽን ይባላል። ከኛ የሚጠበቀው ነገር አለ፣ እግዚአብሔር የሚያደርገው ነገር አለ ማለት። አሜን በሉ እስቲ። ለዚህ በስሜ የተጠራ ሕዝቤ ይሄን ቢያደርግ ምን አላለሁ? እኔ እፈውሳለሁ፣ ኑሮውን እፈውሳለሁ፣ ቤቱን እፈውሳለሁ፣ ትዳሩን እፈውሳለሁ፣ ምድሩን እፈውሳለሁ የሚለው እግዚአብሔር እኛ ማድረግ ያለብን ነገር አለ ማለት። ስለዚህ ወገኖቼ ይሄ ቅድም ፓስተር ሲናገር ነበር፣ በብዙ ዓመት ስናደርግ ነበር 21 ቀን ጸሎት። ግን ይሄኛው 21 ቀን ጸሎት የተለየ ጸሎት ይሁንልን። የተለየ በቃ በዓላማ ቆርጠን እውነትን ይዘን በእግዚአብሔር ፊት የምንቀርብበት ማለት በኃይላችን አይደለም። እኛ ከቆረጥን ግን የእግዚአብሔር መንፈስ ይረዳናል። አሜን። በቃ መንፈስ እንዴት እንደምትቃጥቱ እሱ ራሱ ይላል አይደለም እግዚአብሔር ቃል። በሰው ኃይል አይቻልም፣ ግን ትብብርን ይጠይቃል እግዚአብሔር። ስለዚህ ኢንከሬጅ የማረጋችሁ ዛሬ ምንድነው? ከኛ የሚቀር ነገር እንዳይኖር፣ ከኛ መሆን ያለበት ነገር እንዳይኖርና በረከቱ እንዳያልፈን ዝግጅት እንድታረጉ ነው፣ እንድናረግ ነው፣ እኔንም ጨምሮ ማለት ነው። በዚህ በ21 ቀን ውስጥ አስበንበት ወስነን እግዚአብሔር ጸጋ እንደሚረዳን እያወቅ 21 ቀን ዝም ብሎ የሥርዓት ቀን አይሁንብን። አሜን። የሥርዓት ሳይሆን እግዚአብሔር የሚጎበኝበት፣ እውነትም በቤታችን በጓዳችን እግዚአብሔር እድሳትን የሚያመጣበት፣ ታድሶ የሚሆንበት፣ በምድራችን ታድሶ የሚሆንበት 21 ቀን ይሁንልን። 21 ቀኑን ጨርሰን ስንመጣ በዚህ ቦታ ላይ ሴሌብሬት የምናደርግ እያንዳንዳችን በቤታችን የምንመሰክረው ነገር እንዲኖረን ለምድራችን እግዚአብሔርን ከፍ የምናደርግበት ነገር እንዲኖር እግዚአብሔር እንዲያደርግልን ቆርጠን እንነሳ። አሜን በሉ እስቲ። ለዚህ ይሄንን ነው በዚህ ስፍራ ላይ የምናገረው። በስሜ የተጠራ ሕዝቤ ይላል እግዚአብሔር ቃል። የእግዚአብሔርን ቃል ስንመለከት ታድሶ ወይም ደግሞ ፈውስ ሕይወታችንን በሀገር ደረጃ ሊመጣ የሚችልበት ነገሮችን አስቀምጠዋል በዚህ ቦታ። ታድሶ ሊመጣ የሚችልበት ወይም ደግሞ ጉብኝት ሊመጣ የሚችልበት መንገድ አንደኛ ሲገልጽ ምን አለ? ትህትና ያስፈልጋል፣ ማዋረድ ያስፈልጋል፣ ጸሎትን መጸለይ ያስፈልጋል። ምን እንደሆኑ በኋላ እናያለን። እነዚህ ሁሉ ታድሶን የሚያመጡ መንገዶች ናቸው። እንደ እውነቱ ከሆነ ብዙ ጊዜ እንጸልያለን፣ እግዚአብሔር ሆይ ምድራችንን ጎበኝ፣ እግዚአብሔር ሆይ ሕዝባችንን ጎበኝ እያልን እንጸልያለን አይደል? ሁሉ ጊዜ እንደዚህ ቤተክርስቲያን የማይጸልይ የለም። እንደው በደንብ ነው የምንጸልየው። እግዚአብሔር እየረዳን ነው፣ እግዚአብሔር እያገዘን ነው፣ እግዚአብሔር እየጠበቀን ነው። ታድሶ በመሰረቱ ስንመለከት ታድሶ መነሳት ያለበት ከየት ነው? እስቲ እናንተ ነው ልጠይቅ። ከቤተ ክርስቲያን ነው ታድሶ። ሪቫይቫል መነሳት ያለበት ከዚህ ቤት ነው። የሚቀጣጠል ዓለምን ሁሉ የሚገለባብጥ ነገር መነሳት ያለበት ከቤተ ክርስቲያን ነው። አሜን በሉ እስቲ።
ከዓለም አይደለም። ስለ ሀገራችንም ብንጸልይ ከቤተ ክርስቲያን ነው መነሳት አለበት ታድሶ። ስለዚህ እግዚአብሔር ያድሰናል። እግዚአብሔር ያድሰናል። በስሜ የተጠራ ሕዝብ፣ በእግዚአብሔርን ክብር የተሸከመ ሕዝብ፣ የእግዚአብሔር ቃል ኪዳን ያለበት ሕዝብ ይሄን ቢያደርግ እግዚአብሔር ይጎበኛል። ታስታውሳላችሁ፣ ብዙ ሰዎች መጥቀስ ይቻላል በመጽሐፍ ቅዱስ ውስጥ። ዳንኤልን ማየት ይቻላል። ዳንኤል 9 ላይ ዳንኤል ዘመኑን ተረዳ፣ እግዚአብሔር የሚጎበኝበትን ዘመን ተረዳ ይላል አይደለ? በሕዝቅኤል የተነገረውን የ70 ዓመቱ እንዳለቀ ተረዳ። ከዛ ምንድነው ያደረገው? ጾም ጸሎት አወጀ አይደለም? የዳንኤልን ጸሎት ነው አሁን እንደውም እኛም እየጸለይን ያለነው 21 ቀን ጾም ጸሎት አወጀ። የሚገርማችሁ በዛ ቦታ ላይ ያ አይደለም የሚገርመኝ ዳንኤል ሕዝቡን እንዲጎበኝና ወደ ምድርቷ እንዲመለስ ነው ይጸልይ የነበረው። እግዚአብሔር ግን ለዘመናት እስከ መጨረሻው ድረስ ያለውን ራእይ ነው እግዚአብሔር የሰጠው። አሜን በሉ እስቲ። ስለዚህ እድሳት ሲመጣ እግዚአብሔር ሲጎበኝ እኛ ከጠየቅነው በላይ የሚገለጥ ነገር አለ። በዚህ ቤተክርስቲያን የሚገለጥ ነገር አለ። ለዘመናት የጠየቅነውን ነገር እግዚአብሔር ይመልሳል። ዳንኤል ሕይወት የሆነው ይሄ ነው። እስከ መጨረሻው ጌታ መጥቶም እንደገና እስከምንነጠቅ ድረስ ያለውን ነገር ሁሉ እግዚአብሔር ለዳንኤል ገለጠለት። ነህምያም ስንወስድ ሕዝቡን ይዞ ጸለየ። ምን ብሎ? ቅጥሩ እንዲሰራ። በጣም የሚገርመው ኳሊቲ የዳንኤልና የነህምያ ሌሎችን መጥቀስ ይቻላል። በዛ ቦታ ላይ ሲጸልዩ ንስሐ ሲገቡ ምንድን ነው ያሉት? እኛና አባቶቻችን። ማንን ጨመሩ ማለት ነው? ራሳቸውን። ስለዚህ እንደዚህ ያልን ብንጸልይ ማለት ነው እኛና አባቶቻችን በድለናል፣ ምድራችን በድለናል። በግልም ስንጸልይ በህብረትም ብንጸልይ እግዚአብሔር ይሰማል። አሜን። ይሄንን ነው ያደረጉት። በ21 ቀን የጾምና ጸሎት ጊዜ ኃጢአትን መናዘዝ፣ ምህረትን መጠየቅ በግልም በህብረትም ማድረግ ያለብን ዋነኛው ጸሎታችን መሆን አለበት ብዬ አስባለሁ። ምክንያቱም በምድራችን ስንመለከት ብዙ በደል አለ። የለም አለ። ብዙ የሚያለክሱት ነገር አለ። ብዙ ደግሞ ከአባቶች ዘንድ የመጣ የምናመልካቸው ብዙ ነገሮች አሉ። ልክ እስራኤላኖች እንደሚያደርጉ ማለት ነው። ይሄን ሁሉ ይዘን እኛንም እዛ ውስጥ ጨምረን ንስሐ መግባት አለብን ማለት ነው። አሜን በሉ እስቲ። ይሄንን በእውነት ብንይዝ እግዚአብሔር ይጎበኘናል ወገኖች። በዚህ ስፍራ የእግዚአብሔርን ቃል ስንመለከት መጀመሪያ ምንድነው የሚለው? በስሜ የተጠራ ሕዝቤ ራሱን አዋርዶ ይላል። እስቲ ራሱን አዋርዶ በለው። ራሱን አዋርዶ። ምናልባት በአማርኛው ስንመለከት ማዋረድ የሚለው ቃል በጣም ከባድ ነው አይደል? ብዙ ሰው የሚፈልገው ክብር ነው። ግን ራሱን ማዋረድ ማለት ሃምብል ይለዋል እንግሊዘኛ። ትህትናን ነው የሚያሳየው። ትህትናን ጌታ ኢየሱስ ክርስቶስን ሲገልጸው የእግዚአብሔር ቃል ትሁት ነው። እኔ ትሁት እንደሆንኩ እናንተም ትሁታን ሁኑ። እስቲ አሜን በሉ ለዚህ። ስለዚህ ራስን ማዋረድ ማለት ትህትናን ነው በዚህ ቦታ ላይ የሚገልጸው። ትሁት መሆንን ማለት ነው። ትዕቢት አለብኝ ወይ ልንል እንችላለን። ክርስቲያን ትዕቢት የለበትም። ግን አንዳንድ ጊዜ የሚወስደን ነገር ሊኖር ይችላል። ስለዚህ ሁሉ ጊዜ ራሳችንን አዋርደን መጀመሪያ እግዚአብሔር ቃል የሚለው ዘጋ ራሱን አዋርዶ ይላል። ትዕቢትን ምን ይላል እግዚአብሔር ቃል? እጠላለሁ ነው እንደውም የሚለው። እጠላለሁ፣ ትዕቢትን እጠላለሁ። ግን ትሁት የሆነውን ሰው በልቡ በሕይወቱ የሚንቀጣቀጠውን ሰው እግዚአብሔርን የሚፈራውን ሰው አይኖቼ በእነሱ ላይ
ይሆናል ይላል። ትህትና የዊኒንግ የማሸነፊያ መንገድ ነው ወገኖች። አንዳንድ ጊዜ ማለት እንደ ክርስቲያን ትዕቢተኞች የሉም። ሁሉ ሰው ሃምብል ነው። ግን በሃይማኖት ላይ ችግር አለ። ብዙ ነገር ሊመጣ ይችላል። ታስታውሳላችሁ? አንድ ኤግዛምፕል ብናስታውስ 2 ሰዎች፣ አንዱ ፈሪሳዊ አንዱ ደግሞ ቀራጭ ቤተ መቅደስ ሄዱ ለጸሎት አይደል? ያ ፈሪሳዊ የሃይማኖትን ስርዓቶች በሙሉ ያደርጋል። መባን ይሰጣል። በቀን ስንቴ ይጸልያል አለ። ግን ወደዛ ሲመለከት አንደኛውን ሰውዬ ቀራጩን ሲመለከት ጨመረበት። ምን ብሎ? እንደዚህ ቀራጭ ስላላረከኝ አመሰግናለሁ አለ። ተመልከቱ። ያኛው ደግሞ ስትመለከቱ ቀራጩ ሰውዬ ምንድነው አለ? በቃ ንስሐ ነው የሚገባ። እግዚአብሔር ሆይ በቃ እኔን በቃ በደለኛውን ይቅር በለኝ ይላል። እንደውም የሚገርማችሁ እዛ ቃል ላይ ስትመለከቱ ወደ ሰማይ እንኳን ለመመልከት አልደፈረም ይላል። በቃ ወደ እግዚአብሔር ምን ያህል ትሁት ሰው እንደሆነ። ስለዚህ ይሄ እንደዚህ አይነቱን ነገሮች እግዚአብሔር ከኛ እንዲወገድ የሚፈለገው ጾም ለዚህ ነው። ጾም ለሌላ ነገር አይደለም። ጾም አንዳንዶቹ እንደሚሉት ዌይት ሉዝ ለማድረግ አይደለም፣ ወይንም ደግሞ ቅጣት ለመቅጣት አይደለም። ጾም ትሁት ያደርጋል። እስቲ አሜን እንበል። ጾም ትሁት ያደርጋል። ሰውነትን እንድንገዛ ያደርጋል። በዚህ ቦታ ላይ ራሱን አዋርዶ የሚለውን እኔ ወሰድኩት ጾማችንን ነው። በቃ ዓላማ ያለው ጾም። ገባችሁ? ምግብ ካልበላን በትህትና በእግዚአብሔር ፊት ለመቅረብ ማለት ነው። ያንን እንድናደርግ ነው። ሁለተኛ ምሳሌ ልጨምርላችሁ። ታስታውሳላችሁ? አንደኛውን ሴትዮ በከተማ ውስጥ አመንዝራ የነበረችውን ሴትዮ ጌታ ኢየሱስ ፊት ለፊት አቀረቡ አለ አይደለም? ሲያቀርቡ እቺ ሴትዮ አመንዝራ ነች። የሙሴ ሕግን ስንመለከት ምን ይላታል አለ? በድንጋይ ወግራችሁ ግደሏት ይላል። አንተ ምን ትላለህ አሉት። ጌታን ለመፈተን ነው። እሱ ግን ጎንበስ ብሎ በአሸዋ ላይ እየጻፈ ከናንተ ኃጢአት የሌለበት ሰው የመጀመሪያውን ድንጋይ ምን ያርጋል? ይወርውራል። ስለዚህ ሲመለከቱ ሁሉ አንድ በአንድ ሄደ አይደል? ጌታ ኢየሱስ ክርስቶስ ምን አለ? አንቺ ሴት ከሳሾችሽ ሁሉ የት አሉ አለ። ከዛ አንድም የለም አለች። ስለዚህ ሂጂ፣ እኔም አልፈርድብሽም፣ ከዛሬ ጀምሮ ኃጢአት አትስሪ። አሜን። ትህትና ማለት ይሄ ነው። ምን ማለት ነው? ሁላችንም የእግዚአብሔር ጸጋ የበዛልን፣ የእግዚአብሔር ምሕረት የበዛልን፣ እግዚአብሔር ደግፎ የያዘን ሰዎች ነን እንጂ የወደቅን ነን ሁላችንም። እስቲ እኔ የወደቅኩ ነኝ በሉ። ትህትና ማለት ይሄ ነው። እግዚአብሔር ሆይ አንተ ታስፈልገኛለህ፣ ያንተ ጸጋ ያስፈልገኛል፣ ያንተ ምሕረት ያስፈልገኛል፣ ያንተ ጉብኝት ያስፈልገኛል። መቆም የሚችለው ከዚህ በኋላም መዝለቅ የሚችለው በአንተ ጸጋ ብቻ ነው ብለን በእግዚአብሔር ፊት በእውነት መንፈስ ማልቀስ ማለት ነው። መጸለይ፣ መንበርከክ ማለት ነው። ትህትና ማለት ይሄ ነው። አሜን። ይሄንን እናደርጋለን። ትህትና ይሄንን ነው። ራሳችንን ወይም ችግራችንን፣ የምድራችንን፣ የሕዝባችንን ችግር ያለ እግዚአብሔር እርዳታ መስተካከል አይችልም፣ ታሪክ መቀየር አይችልም ብለን በእግዚአብሔር ለእግዚአብሔር ጸጋ ስፔስ ስንሰጥ፣ ቦታ ስንሰጥ ያ ትህትና ነው። አሜን። ታስታውሳላችሁ? ንጉሥ ኢዮሳፍጥን ስትወስዱ ንጉሥ ነው አይደል? ብዙ ሰራዊት ሁሉ አለው፣ ብዙ ሰራዊት። ግን አንድ ጊዜ ጠላት መጣና ከበበው አይደል? ሲከበው አቅም እንደሌለው አወቀና ምንድነው አረገ ይላል? ጾም አወጀ በአይሁድ ሁሉ። ይሄንን ሲያደርግ እግዚአብሔር ሆይ አንተ ብቻ ነው የምትችለው፣ የመጣውን ጠላት መመለስ የምትችለው፣ ማሸነፍ የምትችለው እኔ ያስኩት ሰራዊት ሳይሆን አንተ ነህ። ስለዚህ ቅድም ስነግራችሁ ነበር፣ ትህትና የማሸነፊያ መንገድ ነው።
የድል መንገድ ነው። ጾም የምናደርገው ይሄን ነው። በቃ በደከምንበት በኩል እግዚአብሔር ሆይ ማሸነፍ የምትችል አንተ ነህ። ጠላትን ድል መምታት የምትችል አንተ ነህ። ብዙ ጊዜ ጠላትን እንገስጻለን። ያ አይደለም፣ በቃ ለእግዚአብሔር አሳልፈን መስጠት። ይሄንን ሲያደርግ እግዚአብሔር ድብቅ ጦር አስነሳ ይላል በዛ ቦታ። አሜን። ድብቅ ጦር በቃ እሱም ሳያውቅ እንኳን ጠላቶችን ሁሉ በተናቸው። አሜን። ይሄ ነው በጾም ስንጸልይ ፕሮዳክቱ ይሄ ነው ማለት ነው። ስለዚህ እኛም በዚህ በጾም ጸሎት ጊዜያችን በትህትና በእግዚአብሔር ላይ መደገፍ አትሊስት አንድ ቀን እንኳን በጾምና ጸሎት ስንሆን በቃ በደላችንን በሙሉ በደል እኮ በብዙ መንገድ ይመጣል ወገኖች። ባለማድረግም እግዚአብሔርን እንበድላለን። አሜን። ባለማድረግ በቃ በስንፍናችን እግዚአብሔርን እንበድላለን። በዛ እግዚአብሔር ፊት መቅረብ ማለት ነው። በምድራችን ያለውን አሁን እናውቃለን። ሁላችንም ሁሉ ጊዜ እናስባለን። ይሄ ቢሆን ይሄ በዚህ ቢወጣ፣ መንግስት ይሄን ቢያደርግ፣ ተቃዋሚዎች ይሄን ቢያደርጉ እንላለን። እግዚአብሔር ጦርነትን የሚሽር እግዚአብሔር ነው። አረ አሜን በሉ እስቲ ወገን። ሰው ጦርነትን አይሽንም። እግዚአብሔር ሰላምን ያመጣል። ለምድራችን እግዚአብሔር ሰላምን ያመጣል። ከኔና ከናንተ የሚጠበቀው ህዝባችንን ይዘን ንስሐ መግባት ነው። አሜን። ብዙ በደል አለ። ቅድምም እንዳልኳችሁ መደጋገም እንዳይሆን ያንን በደል ይዘን በእግዚአብሔር ፊት ስናመጣ ጦረኞችን ሁሉ እግዚአብሔር የሰላም ሰዎች ያደርጓቸዋል። ለመንግስት እግዚአብሔር ጥበብን ይሰጣል። ስለዚህ እስቲ በዚህ እንሞክረው፣ ወስነን በዚህ እንሞክር። እስከዛሬ ብዙ ሁላችንም የራሳችን አስተያየት አለን አይደል? እናቁምና አስተያየት ጥሩ ነው ፌስቡክም መውጣቱ። ምክንያቱም ካሁን በኋላ ዜና አንመለከትም። ዩቲዩብን ለምን እንደተውከው አላውቅም ፓስተር። ዩቲዩብንም ደሊት አድርጉና በቃ ወሬያችን ከእግዚአብሔር ጋር ይሁን። ኮሙኒኬሽናችን ከእግዚአብሔር ጋር ይሁን። ጸሎታችን ከእግዚአብሔር ጋር ይሁን። እሱ ታሪክን ይቀይራል። አሜን። ይሄን ነው ኢዮሳፍጥ ያደረገው። ሁለተኛ ቶሎ ብዬ ልሂድ። እንደ ኮንዲሽን ያስቀመጠው እግዚአብሔር ህዝቤ ቢጸልይ ነው ያለው። አሜን። ጸሎት በሉ እስቲ፣ ጸሎት በሉ። አንዳንዶቹ ሰዎች በአንዳንድ ጊዜ በአፋችን የምንናገረው ነገሮች ኃይል አለው ወገኖች። ቃሉን ነው አሁን እዚህ እግዚአብሔር ቃል ያለውን ነው አይደል ያልኩት። ጸሎት የሚለው አለ እዚህ ላይ። ስለዚህ ያንን ስንናገር ጠላት ራሱ ይመታል እኮ። አሜን። ኢየሱስ ስትሉ አሁን ጠላት ኦ ማይ ጋድ መቆሚያ ያለው። ስለዚህ አንዳንዱ ነገር አሁን ጸሎት ላይ ስንሆን ዝም ብዬ ያስባለሁ ብቻ። የጥሞና ጊዜ ጥሩ ነው አይደለም ፓስተር? ግን ያደረገን ጠላት አሁን እኔ በራሴ ማለት ትክክል ላልሆን ይችላል ያሰብኩት ጥሞናን ወደ ዝምታ ቀይሮታል። ጸልዩ ሲባል ሰው ሁሉ እንበረከካለን፣ አፋችን ምንም ነገር አይናገርም። ይሄ ትክክል ነው? እኔ ብዙ ጊዜ ስለምጸልይ ማለቴ 100% ኮሬክት ባልሆን ግን ብዙ ጊዜ የማየው እንደዛ ነው። ዝምታ። ሐና እንኳን ስትጸልይ ወገኖቼ ማለቴ ድምጿን ከፍ አላረገችም እንጂ አፏ ምን ይላል እግዚአብሔር ቃል እንቀሳቀሳል አይደለ? ኮንፌስ የምናደርገው ነገር ነው። እግዚአብሔርማ በዝምታ ከሆነ እግዚአብሔር ፊት መቅረብ ለምን አስፈለገ? እሱ አያውቅም እንዴ? እግዚአብሔር አያውቅም? የሚያስፈልገውን አያውቅም? መሰበር ያለበትን አያውቅም? ያውቃል አይደለ? ግን ከአፋችን የሚወጣውን ቃል እግዚአብሔር ይጠብቃል። ኮሙኒኬሽን እንደዛ ነው። ሁሉ ጊዜ ስነግራችሁ ነበር። ጸሎት ማለት የእግዚአብሔርን መንግስት የሚያስከፍት ቁልፍ ነው። እስቲ ቁልፍ ነው በሉ። በቃ ከእግዚአብሔር የሚሆነው ነገር ወደ ምድር እንዲፈስ ከፈለጋችሁ ጸሎት ዋና ነው፣ መስመር ነው፣ ኮሙኒኬሽን ነው። ሊትራሊ ብትመለከቱ እግዚአብሔር ለምንድን ነው እኔ እንድጠይቀው የፈለገው? አያውቅም እንዴ እንላለን አንዳንድ ጊዜ። ያውቃል እግዚአብሔር።
ግን ከልጆቹ መስማት ይፈልጋል። የፍቃድ አምላክ ነው እግዚአብሔር። አሜን። የሚያስገድድ አምላክ አይደለም። ከሰው የሚለየው እግዚአብሔር በዚህ ነው። በቃ ኢምፖዝ የሚያደርግ አምላክ አይደለም። ከልጆቹ ግን መስማት ይፈልጋል። ደስታው እሱ ነው። ሐሴቱ እሱ ነው ለእግዚአብሔር። ስለዚህ ጸሎት ሲሆን በቃ መገሰጽ ብቻ አይደለም። ለእግዚአብሔር የምትፈልጉትን ዲቴይልም ቢሆን በብቻችሁ ስትጸልዩ፣ በህብረትም ስንጸልይ ዲቴይል በቃ እግዚአብሔር ሆይ አሁን በህብረት ብንጸልይ እግዚአብሔር ሆይ ለብዙ ዓመት ጮኸናል፣ ምድራችን እንድትፈወስ እንፈልጋለን፣ ህዝባችን እረፍት እንዲያገኝ እንፈልጋለን፣ ሰላም እንዲያገኝ እንፈልጋለን፣ አንተ ውረድ። በቃ ከዛ በኋላ የኔን ፋንታ ተወጣው ማለት ነው። እግዚአብሔር እፈውሳለሁ ብሏል፣ ይፈውሳል። አሜን። ስለዚህ ከዚህ በኋላ እስቲ አፌን አልዘጋም በሉ። በቃ እንናገር። አንደበት እግዚአብሔር ሰጥቶናል። ስንጸልይ ጩሁ አይደለም እምላችሁ፣ ግን እንናገር፣ ዝም አንበል። ያንን ብናረግ እግዚአብሔር ይረዳናል። ጸሎትን ትንሽ ኤክስፓንድ ላድርግላችሁ። አሁን በስጋ እዚህ ቦታ ላይ አለን አይደል? ለአንድ ደቂቃ አትተንፍሱ ብላችሁ ማን ነው እስቲ አንድ ደቂቃ ሳይተንፍሱ? ስጋችን እንችላለን። ምናልባት አንዳንድ የተለማመዱ ሰዎች ይችሉ ይሆናል። 2 ደቂቃ ብላችሁ ላትችሉ ትችላላችሁ። ስለዚህ ለስጋችን ህይወት እንዲኖር ምንድነው የሚያስፈልገው? እስቲ መተንፈስ በሉ። መተንፈስ ያስፈልጋል። ለስጋ ነው። ለነፍስም እንደዚሁ ጸሎት እንደዚህ ነው። ይሄን እንዳትረሱ። ለነፍስም ህይወት እንዲኖራት ካስፈለገ ልክ ለስጋ እስትንፋስ እንደሚያስፈልግ ጸሎት ለነፍሳችንም አስፈላጊ ነው። አሜን በሉ እስቲ። ስለዚህ ጸሎትን በዚህ ልክ ነው ማሰብ ያለብን። በዚህ ልክ በቃ ነፍሳችን እንዳትሞት። የማይጸልይ ሰው ገና የተሸነፈ ሰው ነው። ወረድ ድል ሊጠብቅ አይችልም የማይጸልይ ሰው። ጸሎት የሌለው ሰው የተራቆተ ሰው ነው። ስለዚህ ነፍሳችን በህይወት እንድትኖር፣ ነፍሳችን እንድትለመልም ካስፈለገ ጸሎት ወሳኝ ነው። ይሄንን በደንብ ላስመርበት እፈልጋለሁ። የእግዚአብሔር ቃል ምን ይላል? ኤልያስም እንደኛው ሰው ነበር። በቃ ይናገራል እኮ እግዚአብሔር። ኤልያስ እንደኛው ሰው ነበር፣ ግን አምኖ በእግዚአብሔር ፊት ሲጸልይ እሳት ከሰማይ ይውረድ ሲል እሳት ወረደ። ያለውን መሰዊያውን በሙሉ ውሃ እንኳን ሳይቀር ላስ አድርጎ በላ። አሜን። የእግዚአብሔር ክብር ምን ሆነ ማለት ነው? በዛ ቦታ ላይ ተገለጠ። ለአሕዛባን ለማያመልኩት፣ ሌሎችን አማልክት ለሚያመልኩት ሰዎች የእግዚአብሔርን ክብር አሳየ ማለት ነው በዛ ቦታ ላይ። ኤልያስ እንደገናም ጸለየ። ለ3 ዓመት ዝናብ ዘንቦ የማያውቅ ድርቅ የሆነውን ደመና በሌለበት እንዘምራለን። አሁን ደመናም የለም ብለን እንዘምራለን። ግን ዶፍ በቃ መሻገር የማያስችል ወንዝን አካብን ቶሎ ተሻገር እስከሚል ድረስ ምንም እኮ ሳይኖር እግዚአብሔር ሸለቆን ሞላው። ስለዚህ የኔና እናንተ ኤልያስም እንደኛው ሰው ነበር ካለ እግዚአብሔር፣ እኛም ህዝቤ ያለን ሰዎች ከእግዚአብሔር እንደ ቃሉ ነው እኮ። የሚገርማችሁ ይሄ የፉከራ ነገር አይደለም። እግዚአብሔር አሁን የተናገረው ነው። ህዝቤ ይሄን ቢያደርግ እኔ ምን አረጋለሁ አለ? እፈውሳለሁ፣ እሰማለሁ፣ ኃጢአትም እንኳን ቢኖርበት ይቅር እላለሁ። አሜን። ስለዚህ ወገኖቼ ጸሎት ወሳኝ ነው። በዚህ ጊዜ እንድትበረቱ አደራላለሁ። በቃ ከልብ የሆነ እቺን 21 ቀን በጉልበት ተንበርክከን እግዚአብሔር በሚሰጠን በመንገድ ላይም ስትሄዱ በቃ እየጸለያችሁ ሂዱ። መኪናችሁን እየነዳችሁ እግዚአብሔር ይሰማል። ሊሚት የለውም። እግዚአብሔር ቦታ የለውም፣ ስፍራ የለውም። እሱ ሰማይና ምድርን ሁሉ የሚሸፍን አምላክ ነው። መንፈሱ በሁሉ ቦታ ስፍራ ላይ አለ። ጊዜ ያለኝም አትበሉ። በቃ አይናችሁንም ከፍታችሁም ቢሆን በመንገድ ላይ እግዚአብሔር ሆይ
ይህ ሁሉ ለመንግስት ይሁን፣ ይህን ሁሉ አንተ ግዛ፣ ከፍ በል። በቃ በመንገዴ ላይ አንተ መሰናክልን ሁሉ አንተ ቁረጥ፣ የጠላትን ሐሳብ ሁሉ አንተ ድፋ እያላችሁ መጸለይ። በቃ እብድ ይበላችሁ ሰዎች። እቺ 21 ቀን የምንጮህባት ጊዜ ትሁን። አሜን። ይሄንን ነው። ከዛ በኋላ ምን ይላል? ቶሎ ብዬ እሄዳለሁ። ሕዝቤ አሁንም ፊቴን ቢፈልግ። ስንተኛ ኮንዲሽን ነው ይሄ? ሶስተኛ። ፊቴን ቢፈልግ። ይሄ ምን ማለት ነው? እንዴት ሊለይ ይችላል ብዬ አሰብኩኝ። ይሄ ምን ማለት መሰላችሁ ወገኖች? የእግዚአብሔርን መገኘት አጥብቆ መፈለግ ማለት ነው። የእግዚአብሔርን ፊት መፈለግ ማለት እግዚአብሔር ጋር መቀራረብ ማለት ነው። ብዙ ጊዜ ሙሴ ታስታውሳላችሁ? በዘጸአት 33 ላይ ምን አለ? የእግዚአብሔርን ክብር ፈለገ ይላል ሙሴ። ያላንተ ህልውና፣ ያላንተ ሳትገኝ የትም አታውጣን አለ። በቃ የትም መሄድ አንፈልግም አለ። ሙሴ እኮ እግዚአብሔር ብዙ ተአምር በእጁ ያደረገ ሰው ነው አይደል? ብዙ ተአምራቶችን በዛ ከግብጽ ሲያወጣ ያደረገ ሰው ነው። ግን ለመንቀሳቀስ አልፈለገም። ህልውና፣ አንተ ከኛ ፊት ውጣ፣ አንተ ከኛ ጋር ሁን፣ አንተ ከኛ ጋር ካልሆንክ ልንወጣ አያስፈልግም። ይሄ ማለት ነው እግዚአብሔርን መፈለግ፣ በቃ መጠማት። እኛም እንደ ሙሴ በዚህ በጾም ጸሎት ጊዜ የእግዚአብሔርን እጅ ብቻ ሳይሆን እቺን በደንብ አስምሩበት፣ የእግዚአብሔርን ፊት መፈለግ አለብን። አሜን። ብዙ ጊዜ የምንጸልየው የእግዚአብሔርን እጅ ነው አይደል? በረከቱን የሚያስፈልገንን የጎደለንን እሱም ያስፈልጋል እንጠይቃለን። ግን አብልጣችሁ የእግዚአብሔርን ፊት ፈልጉ። አሜን። እግዚአብሔር ቃልም እንደዛ ነው። አስቀድማችሁ ጽድቁን ፈልጉ፣ ሌላ ሁሉ ምን ያረጋል? ጨመርላችኋል። ሀብታም የሆነውን ሰው ካጠገባችሁ እያለ ስለ ምግብ ታስባላችሁ? እግዚአብሔር ከኛ ጋር ካለ ሁሉ ነገር አለ። አሜን። እግዚአብሔር በቤታችን በጓዳችን ካለ ሁሉ ነገር አለ። እግዚአብሔር በምድራችን ላይ ካለ ሁሉ ነገር አለ። ስለዚህ ፊቱን አጥብቀን እንፈልግ። ስለ ሙሴ ሲናገር እግዚአብሔር ቃል ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር ይላል። ይሄንን እግዚአብሔር ያርግልን። በቃ ከእግዚአብሔር ጋር የምንነጋገርበት አባትና ልጅ እንደሚያወራ ከእግዚአብሔር ጋር የምንነጋገርበት ጊዜ ይሁንልን። እግዚአብሔርን ህልውና ከኛ ጋር እንዲሆን ከህዝባችን ጋር እንዲሆን አጥብቀን መጸለይ ያለብን። ይሄ ነው የገባኝ ሕዝቤ ፊቴን ቢፈልግ የሚለው። የመጨረሻው እግዚአብሔር በዚህ እንደ ኮንዲሽን ያስቀመጠው ሕዝቤ ከክፉ መንገድ ቢመለስ። እስቲ ከክፉ መንገድ ቢመለስ በሉ። ይሄ ደግሞ የንስሐን መንገድ ነው። ንስሐ መግባት ማዘን መጸጸት ማለት ብቻ አይደለም ወገኖች። እስቲ ይሄንን ተስማማላችሁ? ማዘን ተጸጽቻለሁ ማለት አይደለም። ንስሐ ማለት ዳይሬክሽን መቀየር ማለት። አሜን። ትክክል ያልሆነው ነገር ከሆነ አቅጣጫን መቀየር ማለት ነው። ስለዚህ አንዳንዱ በጣም ያማል፣ ለመቀየር በጣም አስቸጋሪ ነው። ግን እስቲ ጨክነን እናርገው። እግዚአብሔርን እንፈትነው። ፈትኑኝ አለ አይደል? እኔ ፈትኑኝ ያለ እግዚአብሔር በጣም የሚገርም ነው እኮ እግዚአብሔር አምላካችን ፈትኑኝ ብሏል። በቃ አንዳንዱ መልቀቅ ያልቻልነውን ነገር እንልቀቅና አቅጣጫ እንቀይር፣ ለእግዚአብሔር እንስጠው። አሜን። እስቲ አሜን በሉ። ለዚህ ይሄን ነው ንስሐ ማለት። የነነዌ ሰዎች ስትመለከቱ እግዚአብሔር ወስኖ ነበር አይደል? በቃ ከጥፋታቸው የተነሳ ነነዌ ትገለበጣለች የሚለው መልእክት ነበር የሚያቃጭለ ነበር። በኋላ ላይ
እነዚህ ሰዎች ጾምን አወጁ፣ ጸሎትን አወጁ። በቃ ተጸጽቶ በእግዚአብሔር ፊት ማልቀስ ጀመሩ። እግዚአብሔር ምን አረገ? ምንድነው ያደረገው? እግዚአብሔር አዋጅን ገለበጠ። አሜን። የምድራችንም አዋጅ ይገለበጣል ወገን፣ ይገለበጣል። የጦርነት አዋጅ ይገለበጣል። እግዚአብሔር ለሕዝቡ ለሚጮህ ሕዝብ እኔና እናንተ ብንጮህ ሕዝቡን ይዘን በእግዚአብሔር ፊት ብንቀርብ እግዚአብሔር አዋጅን ይገለብጣል። ንስሐ ማለት ይሄን ነው። ስለዚህ በዚህ ጾም ጸሎት ጊዜ እንደ ነነዌ ሰዎች በእውነተኛ ንስሐ በቃል ሳይሆን በተግባር የምንመለስበት ጊዜ ይሁንልን። እንግዲህ ይሄን ያህል ካልኩኝ የኛን ድርሻ ይሄን ያህል ካልኩኝ የኛ ድርሻ ስናረግ ራሳችንን ብናዋርድ በጾም ብንጸልይ ፊቱን ብንፈልግ ከክፉ መንገድ ብንመለስ እግዚአብሔር ከሰማይ ሆኖ ይሰማናል። እስቲ አሜን በሉለስ። እግዚአብሔር ይሰማል። መስማት ብቻ አይደለም፣ እግዚአብሔር ምላሽን ይሰጣል። ምላሽን ይሰጣል። በቤታችሁ እግዚአብሔር ምላሽን ይሰጣል። በጓዳችሁ ምላሽን ይሰጣል። ስለ ልጆች የምታለቅሱ ከሆነ እግዚአብሔር ይጎበኛል። እግዚአብሔር ጓዳችሁን ያድሳል፣ ኑሯችሁን ያድሳል፣ ኃይላችሁን ያድሳል። ቃሉ ነው የሚለው። ሕዝቡ በቅናት ሲጸልይ እግዚአብሔር ይሰማል። ጸሎትና ጾም ከንጹህ ልብ በትጋት ሲሆን መንግሥተ ሰማይ ምላሽ ይሰጣል። አሜን። ዕዝራ አንድ ጊዜ ምን አደረገ? እግዚአብሔር ነው አይደለም ውጡ አላቸው ወደ እንዲመለሱ። ግን ሲያይ ከፊት ያሉት በመንገዳቸው ያለው ጠላት ብዙ ነው። ከዛ በኋላ ዕዝራ በጣም ብልጥ ነው። ቶሎ አለና ጾም ጸሎት አወጀ። እግዚአብሔር ጠላቱን ሁሉ ገለል አድርጎ በሰላም እግዚአብሔር ተዋግቶ በሰላም እግዚአብሔር ጣልቃ ገብቶ በሰላም። በቤታችሁም እንደዚህ ይሆናል። የምትዋጉት ነገር አለ፣ እግዚአብሔር ጣልቃ ይገባል። እግዚአብሔር ይዋጋል። እግዚአብሔር ተዋጊ ስሙም እግዚአብሔር ይዋጋል። ለሕዝባችን እግዚአብሔር ይዋጋል። ለኑሯችን እግዚአብሔር ይዋጋል። በትዳራችን ውስጥ እግዚአብሔር ይዋጋል። ጠላቶቻችንን እግዚአብሔር ይዋጋል። ያ ነው የሚሆነው እግዚአብሔር ስለተናገረ። ወገኖቼ ጌታ ኢየሱስ ክርስቶስን ስትመለከቱ አገልግሎት ከማድረጉ በፊት ምን አረገ? 40 ቀንና 40 ሌሊት ጾመ ይላል አይደል? ሰው በእንጀራ ብቻ አይኖርም ያለው እሱ ነው አይደል? ጌታ ኢየሱስ ክርስቶስ ከጾመ ከጸለየ እኛም እንዴት ነን? ሊያስተምረን ነው አይደለም? እሱን ልንከተል ነው፣ ደቀ መዛሙርት ልንሆን ነው። እሱ ብቻ አይደለም፣ ዕለት ዕለት ወደ ገለልተኛ ስፍራ ወጥቶ ምን ያደርጋል ይላል እግዚአብሔር ቃል? ይጸልያል ይላል። ለአገልግሎት ሲያሰማራ ይጸልያል ይላል። ጌታ ኢየሱስ ክርስቶስ ከጸለየ እኛም ጸሎት ያስፈልገናል፣ መጾም ያስፈልገናል፣ በዓላማ መጾም ያስፈልገናል። ሐዋርያቶችም ያንን ነው ያደረጉት። ታስታውሳላችሁ? በአንጾኪያ ቤተክርስቲያን ጳውሎስና ባርናባስን ከመለየታቸው በፊት ምን አደረጉ አለ ይላል እግዚአብሔር ቃል? ጾሙ፣ ጸለዩ፣ ከዛ በኋላ ለዩአቸው። ጳውሎስና ባርናባስ ሄደው አስተምሮ ዞሮ ሲመጡ ደግሞ ሽማግሌዎችን እንኳን ሲመድቡ ወይም ደግሞ ሽማግሌዎችን ለቤተ ክርስቲያን ሲመርጡ ሲያስቀምጡ ጾሞ ጸልዮ ይላል። ጾምና ጸሎት ማለት ወገኖቼ የእግዚአብሔርን መለኮታዊ ሐሳብ የሚገለጥበት መንገድ ነው። አሜን። እግዚአብሔር መለኮታዊ ሐሳቡን የሚገልጽበት ጾምና ጸሎት ነው። እግዚአብሔር ምሕረትን ያመጣል። ምድራችን ሕይወታችንን ያድሳል። የፈውስ ተስፋ ይሆናል። ይቅርታ ከእግዚአብሔር ያለንን ግንኙነት ያድሳል። ፈውስ ማህበራችንን ሀገራችንን ያድሳል። ስለዚህ እግዚአብሔር በዚህ ቦታ ላይ ቃል የገባልን ምንድነው? መንፈሳዊ ተሐድሶ ይወለዳል።
እስቲ አሜን በሉ ካመናችሁ። መንፈሳዊ ተሐድሶ በቤተ ክርስቲያናችን ይወለዳል፣ በቤታችን ይወለዳል፣ በምድራችን ላይ ይወለዳል። የእግዚአብሔር መለኮታዊ ጣልቃ ገብነት ጥበቃ ለምድራችን ለሕዝባችን ይመጣል። ፈውስና መዳን ሂሊንግ ኤንድ ዴሊቨረንስ ይሆናል። ታሪክ ብቻ አይሆንም። አቅጣጫችንን እግዚአብሔር ይቀይራል። ይሄ ሁሉ የሚሆነው ምን ሲሆን ነው? እኛ ስንወስን፣ እኛ በእውነት ስንጾም፣ እኛ በእውነት ስንጸልይ እግዚአብሔር ያደርጋል። ሪቫይቫል ይሆናል፣ ሪኒዋል ይሆናል፣ መታደስ ይሆናል፣ መነቃቃት ይሆናል። ወገኖች ሰላም ይሆናል፣ ደስታ ይሆናል። የእግዚአብሔር ሕልውና ይበዛል፣ ግንኙነታችን ይታደሳል። ሪቫይቫል አንዳንድ ጊዜ ሮንግሊ አንደርስታንድ እንደምናደርገው አይደለም። ሪቫይቫል የአንድ ጊዜ ክስተት አይደለም። እኔ እንደሚገባኝ ከሆነ ክስተት ሳይሆን እግዚአብሔር የሚሰጠው ምላሽ ነው። አሜን በሉ እስቲ። ይሄንን እንደዚህ ብትረዱ ይሻላል። ሁሉ ጊዜ አንዳንድ ጊዜ ሪቫይቫል ያለው ሰዎች አምልኮ ምን ብሎ በዛኑ ቀን በቃ ዱብ እንዲል አይደለም። ሪቫይቫል እኛ ስንጾም፣ እኛ ስንጸልይ፣ አሁን የ21ን ቀን ከእውነት የሆነ ከልብ የሆነ የውሳኔ ነገር ስናረግ እግዚአብሔር ምላሽ የሚሰጠው ነው። አሜን። ሪቫይቫል ምላሽ ነው። የጾምና ጸሎት ስርዓት አይደለም፣ ከሰማይ ኃይል ጋር የሚያገናኙ ተግባሮች ናቸው። አሜን በሉ። ስርዓት አይደለም። ስለዚህ ከዚህ በኋላ ስርዓት መሆኑ ይቅር። እግዚአብሔርን ቃል ከዛ ቀጥሎ ያለውን እግዚአብሔር ቃል አነብና እንጸልያለን። ምን ይላል? አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ። ቅድም ካነበብኩት በታች ያለ ነው። ጆሮዎችም ያዳምጣሉ። ስሜ ለዘላለም በዛ ይኖር ዘንድ ይህን ቤተ መቅደስ መርጫለሁ፣ ቀድሼዋለሁ። አይኖቼም ልቤም ዘወትር በዛ ይሆናሉ። አሜን አሜን ይሆናሉ። ስለዚህ እግዚአብሔር ቃል የሚለው በዘጸአት 15:26 ላይ የአምላካችን እግዚአብሔር ድምፅ በጥንቃቄ ብትሰሙ፣ በፊቱ ትክክል የሆነውን ብትፈጽሙ፣ ትእዛዛቱን ልብ ብትሉና ስርዓቱን ሁሉ ብትጠብቁ በግብፅ ላይ ያመጣቸውን ማንኛውም አይነት በሽታ በእናንተ ላይ አላመጣም። ፈዋሻችሁ እኔ ነኝ፣ እግዚአብሔር ነኝና። አሜን። እግዚአብሔር ይፈውሰን፣ እግዚአብሔር ይርዳን፣ እግዚአብሔር ይጎበኘናል። እንጸልያለን። ሃሌሉያ። ኢየሱስ ጌታ ነው። ፓስተር ወደዚህ ይመጣና ይጸልይልናል። ሼና ማስላ ሃሌሉያ። ተነስተን አብረን እንጸልያለን። ክብር ለእግዚአብሔር ይሁን። ታንኪዩ ዶክተር ጌቱ። እግዚአብሔር